በዚህ በጎሳው እንደምታውቁት ኦሮሞ ስትሆኑ ወይንም ኦሮሞ ብሔር ውስጥ ስታድጉ ደግሞ ባህሎች አሉ፣ ስነ ስርዓቶች አሉ። ያንን እያወቃችሁ እየለመዳችሁ ስታድጉ እነሱ ደግሞ ይህንን እያወቁ ሚዲያ ላይ ወጥተው ደግሞ ሲያወሩ በዚህ በትልቅ ብሔረሰብ ውስጥ ደግሞ ምንም አይነት ፍትህ እንዳላገኙ አድርገው ነበር ያወሩትና የፈይሳ ቅሬታ እዚህ ጋር ይመስለኛል ጋይስ አልተግባባችሁም እንጂ እንደሚመስለኝ ይህ አትሌት እየተናገረ ያለው ምንድነው በህጉም ተሄዶበታል። በህጉም በኩል እንደምታውቁት ነው በዚህ በገዳ ወይንም በዚህ በባህላዊ ጎሳ የማጣራት ስራ ተጀምሮ ነበር። ቤተሰብ አልተቀበሉም። ስለዚህ ይሄንንም ሁለቱንም ሳይቀበሉ ወጥተው ሚዲያ ላይ እንደዛ ብሎ ሲያወሩ ደግሞ ያው እንደምታውቁት ከጥንት ከጧት ጀምሮ የኦሮሞ ባህል በዚህ በገዳ ስርዓት ነው ማለት ነው እውነትን እንትን የሚለው የእውነት መንገድን የሚያጣራው። ስለዚህ ይህንንም ረግጠው ደግሞ ሚዲያ ላይ ሲያወጡት ሚዲያ ላይ ፍትህ ይገኛል ወይ እንደዚህ ብለው ስለተናገሩ ምንስ ሊፈጠር ይችላል? ለምንድነው እውነታውን የሚፈልጉ ከሆነ በእውነቱ መንገድ ተገኝተው እውነቱን የማያጣሩት ነው የፈይሳ አነጋገር። አይ ቲንክ ያገላለጽ ችግር መሰለኝ። ለማንኛውም መሐላ ሰው ያጠፋልና መሐላ አይደለም ይሄ ቁሳቁስ እኮ አይደለም። ቁሳቁስ እንኳን የሆነ ሰው ወስዶ እንኳን አልወሰድኩም ብሎ ከማለት እኮ እናውቃለን ምን እየሆነ እንዳለ ማለት ነው። ይሄ ደግሞ የነፍስ ጉዳይ ነው። አልገደልኩም ብሎ ይማል ምሎ ደግሞ መትረፍ አይችልም ከማላው ማለት ነው። አስመስሎ የሚታለፍ አይደለም። ባለፈም እንደነገርኳችሁ ነው። ሌላው በህጉም ደግሞ ታይቷል። ምንም አይነት መረጃ ማስረጃም የለም። ከሳሽም ተከሳሽም ስለሌለ ልጁ እንግዲህ በውጭ እንዲከታተል ተደርጓል።